ኪዳን በፊት የነበረ አንድ መጽሐፍ አለ አብርሃምን እንዴት አወቀው ብለህ በአብርሃም ጊዜ የነበረ አንድ ማስረጃ የለም አለ አለ የለም። አሁን ማለት መጽሐፉ ራሱ ኦሪት ዘፍጥረት መጽሐፉ ራሱ በመጽሐፍ ነው እሱ ራሱ ማስረጃ ነው ማለት ነው። ገብቷል ሐሳብ? አሁን የማን መጽሐፍ ነው? ኦሪት ዘፍጥረት መጽሐፍ ራሱ ከተውራት መጽሐፍቶቹ አንድ አይደሉ? ማን ነው መጽሐፉን ያንን ያመጣልህ? በማን በኩል ነው የመጣው? በሙሴ አይደል? መጽሐፉማ በአይሁዳውያን ዘንድ በኮሚኒቲው ዘንድ የተያያዘ ነበረ። ሰባው ሊቃናት ወደ ግሪክ ተረጉሙትና በአብርሃም ጊዜ ነበር ያ መጽሐፍ። በአብርሃም ጊዜ ሳይሆን ከአብርሃም በኋላ ሙሴ ተነስቶ ነው የጻፈው። አብርሃም የመናገር ሞራሉ የለውም ማለት ነው። በአንተ ራስህ ባመጣው ቢዛ ነው። እኔ እኮ አሁን ያንን እኮ አይደለም። እኔ አሁን ሐሳቤን ከተረዳኸኝ በኮሚኒቲ ደረጃ አሁን አይሁዳውያን አሉ። ለምሳሌ እሺ ክርስትና ልተውና ለምሳሌ አይሁዳውያን አሉ። አይሁዳውያን ለምሳሌ እግዚአብሔርን አምላክ ብለው የሚከተሉ ፈጣሪ ያለን ብለው የሚከተሉ ህዝቦች ናቸው አይሁዳውያን በብሉይ ኪዳን የነበሩት ማለት ነው። የማን ተከታይ ናቸው? እሺ አምላክ አለን ብለው ይከተላሉ። እሺ ችግር የለውም። እግዚአብሔር የሚለውን ተው ላንተ ግን አሁን ሐሳቤን አይደለም እያልኩኝ ያለሁት አይሁዳውያን ለራሳቸው ማን ናቸው? እነሱ የማን ተከታይ ናቸው? አሁን በእምነት ደረጃ እኮ እያስቀመጥኩልህ አይደለም። አሁን ሐሳቤን አግኝተው እኮ እንድታብራራልኝ እኮ ነው ፍላጎቴ። ለዛ ይኸውልህ እናንተ ችግራችሁ ምንድነው? እኛ ጋር ትመጡና ስለ እምነት ትጠይቁና ከዚያ በኋላ ግን መልስ ከቁርአን አንፈልግም ትላላችሁ። ጥሩ በዚያው መሰረት አሁንም ስለ ክርስትና የሆነ ነገር አንስተህ በዚያው አንተ ባነሳኸው መሰረት ሌላ አልሄድም። ከመጽሐፍ ቅዱሶች አምጣ ብትባል የትም አትሄድም። ለእናንተ የማይሰራን የሆነን ሚዛን በሌሎች ላይ ሚዛን አድርጋቸው ጥያቄ ትጠይቃላችሁ። እንደ ትልቅ ሰው ሆኑ እንጂ አሁን አንተ ይጠይቅ ያለህ ልክ እንደ እምነት አልባ እንደሆነ ሰው ነው። የእምነት ባለቤት ሆነህ እንዲህ አይነት ጥያቄ መጠይቅ በጣም ያሳፍራል። ስለ አብርሃም እጠይቅህና እስኪ ከሙሴ በፊት ከነበረ አንድ መጽሐፍ ስጠኝ ብለህ የትም አትሄድም፣ አታገኝም። ስለዚህ አብርሃም የሚባለው መጽሐፍ ላይ ያለውን ልትቀበል አይገባም ማለት ነው። አንተ ባመጣው ሂሳብ እንደዛ ያስኬድም። ይልቁንስ ምንድነው አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ገብቷል አይደለ? የዛኔ ለሙሴ በኦሪት ዘፍጥረት ላይ ለምሳሌ ስለነ አብርሃም ገልጾለታል። አምላክ ከሆነ የገለጠው የዛኔ ትቀበለዋለህ። ገብቷል አይደለ? ሙሴ በራሱ ቢናገር ግን አልቀበለውም። በአብርሃም ጊዜ ያልነበረ ሰው እንዴት ከዚያ በኋላ መጥቶ ይነግረኛል የሚለውን ማለት ነው። አሁንም እንዲሁ ነው። ቁርአንን ገና ስትገልጠው ጊዜ ምን ይላል ሲጀምር? ተንዚሉል ሀሊፍ ለሚም ዛሊከ ልኪታቡ ላ ረይበ ፊህ ይላል። ይህ ቁርአን ከአምላክ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ይጀምርልሃል። በመካከሉም እስከ መጨረሻም ይነግርሃል። ተንዚሉል ኪታቢ ሚነላሂ ልዐዚዚል ሐኪም ይላል። አሸናፊና ጥበበኛ ከሆነው ከአምላክ ዘንድ ለመወረዱ ምንም ጥርጥር የለውም ቁርአን እያለ ይነግርሃል። ሐሚም ተንዚሉል ኪታቢ ሚነላሂ ልዐዚዚል ሐኪም ይላል። አሸናፊና ጥበበኛ ከሆነው አምላክ ተወረደ የቁርአን እያለ ይነግረናል። ይወታል አይደል? ለቀደምት ነብያት ስገልጥ የነበርኩት ራስ የገለጥኩልህ ይህን ቃል እያለ ይናገራል። እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ ወዩሱፍ እያለ ይናገራል። እነሆ ዛሬ ራእይን ወደ አንተ አወረድኩልህ ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ሙሴ፣ ወደ መሲሁ ሳወርድ እንደነበረው እያለ ይናገራል። ያ ነው። በዚህ ቃሉ ላይ ስለቀደምት ነቢያት ማንነት ይነግራቸዋል ሙስሊሞች እንደነበሩ። በጣም የሚያሳዝነው ግን መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ነበሩ ተብሎ ነቢያቶች አንዲትም ቦታ አልተገለጸም። ለምሳሌ አሁን የብሉይ ኪዳን ሰዎችን እንተዋቸውና በሐዲስ ኪዳን ለምሳሌ አሁን ክርስቶስ ከመጣ በኋላ ክርስቶስን የሚከተሉ ደቀ መዛሙርት ነበሩ እና እነዛ ደቀ መዛሙርት በንጽጽር አሁን እኔ ባይዘው ይሄንን ለማስቀመጥ አልፈለኩም ነበር፣ ግን አሁን በንጽጽር እያደረክብኝ ስለሆነ ነው። እና አሁን ክርስቲያኖች ወይም ክርስቲያኖች የሚለው ልተውልህና ደቀ መዛሙርት ነበሩ ክርስቶስን የሚከተሉና እንደ ኮሚኒቲ ሐዋርያት ሥራ ሙሉን ስታነበው በምን አይነት መልኩ ክርስትናን እየሰበኩላቸው እያጠመቋቸው የክርስቶስ ደቀ መዝሙር እያደረጓቸው የሚቀጥሉ ህዝቦች እንደ ኮሚኒቲ ነበሩ። ሐዋርያት ሥራ ለምሳሌ ክርስትናን ተቀብለው ማለት ነው በአዲስ ኪዳን እንደዛ ነበሩ እና ልክ በዛ መልኩ እስልምና ላይ በአንደኛው በሁለተኛው በዛ ክፍለ ዘመን ላይ እንደዛ ነበረ ወይ? ያኮ ነው ሐሳቤ ከተረዳኸኝ ማለት ነው። እንደዛ ከነበረ ደግሞ በኮሚኒቲ ደረጃ ለምሳሌ አላህን እናመልካለን ብለው ያስቀመጡ ህዝቦች ነበሩ። ለምሳሌ እስቲ በጣም ጥሩ
ነቢያቶች ኢየሱስ ክርስቶስ አላህን ያመልክ ነበር። ቃል በቃል ራሱ ሲናገር ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ይላል። ኢየሱስ ምን አለ? የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ልክ እንዲሁ እናቱ ማርያም አንድ አላህን ታመልክ ነበር፣ ትገዛ ነበር። ወኢዝ ቃለት ልመላኢከቱ ያ መርየሙ ኢነ አላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢ ልዓለሚን ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን እያለ ይናገራል። ማርያም እንዲሁ አንድ አላህን የምትገዛ ነበረች። ልክ እንዲሁ ገብርኤልም ሚካኤልም አንድ አላህን የሚገዙ ናቸው። ለን የስተንኪፈ ልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱ ልሙቀረቡን ይላል። ክርስቶስ ወይንም ደግሞ ልክ እንዲሁ ታላላቅ የቅርብ መላእክቶች አላህን ከመገዛት እና ከማምለክ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። እና አብርሃምም ልክ እንዲሁ አንድ አላህን የሚገዙ ነበሩ። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ይላል። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦቼ ሆይ አላህን ብቻ ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖት እያለ ይጠራቸው ነበር። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ልክ እንዲሁ ሙሴ አንድ አላህን ይገዛ ነበር። ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ ሙሴ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ልክ እንዲሁ ኢልያስ አንድ አላህ ነበር የሚገዛው፣ ወደ እርሱ የሚጣራ ነበር። ከእርሱ ውጭ ያሉ አካሎችን ተጠንቀቁ፣ አታምልኩ እያለ ያስጠነቅቅ ነበር። ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን ይላል። ኤልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አለ። ህዝቦቹንም ባላቸው ጊዜ አስታውስ፣ ለመሆኑ አላህን አትፈሩትምን? በዕል አላህ ረበኩም ወረበ አባይኩም ይናገራል ማለት ነው። ስለዚህ ነው። እሺ ለምሳሌ አሁን ነቢያት ከነቢያት ውስጥ አንዱ ልጥቀስና ኢሳይያስ አላህን ነበር የሚያምነው። ኦኬ፣ በቁርአን ላይ ነቢያቶች ስሞቻቸው የተጠቀሱ አሉ፣ ያልተጠቀሱ አሉ። ኢሳይያስ ካልተጠቀሱት መካከል ነው። በመጽሐፍ ቅዱስ ላይ ካሉ ነቢያቶች ለምሳሌ አብርሃምን ጠቀስኩልህ፣ ሙሴን ጠቀስኩልህ፣ ነቢዩ ኢየሱስንም ጠቀስኩልህ። እነዚህ ሁሉ እንዳለ አላህን ይጣሩ ነበር፣ ይገዙ ነበር፣ ያመልኩ ነበር። እሺ ኢየሱስ አላህን ነበር የሚከተለው ነው የምትለኝ? አዎ በደንብ አድርጉ። እሺ ለምሳሌ ኢየሱስ አሁን በመጽሐፍ ቅዱስ ላይ እንደተቀመጠው ለአላህ ብላችሁ እናንተ ከተረጎማችሁት አብ ብሎ በተቀመጠው መልኩ ለምሳሌ አብን አባቴ እያለ ይጠራዋል። ለምሳሌ አባቴ አላህን አባት ብሎ መጣራት ይቻላል በእናንተ? እሱ ሌላ ጥያቄ ነው። አሁን አላህን እንደሚገዛ አላህን አምላኬ ብሎ እንደሚጣራ አመንክ ኢየሱስ? ለምን በዛ መልኩ እኮ አይደለም ማለት አምላኬ በእናንተ በምትረዱበት መልኩ አምላክ ብሎ እንዲገዛ አሁን ለእናንተ ጋር ምን መስፈርት አለ? አላህን አባት ብላችሁ መጥራት አትችሉም አይደለ? ነገር ግን ኢየሱስ አባቴ ብሎ ጠርቶታል። እና እሱን ችግር የለም። ቆይ ስለ አምላክነቱ እንጨርስ። ለምሳሌ መጽሐፍ ቅዱስ የአረበኛ መጽሐፍ ቅዱስን ባሳየህ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ነው። ይህን ታውቃለህ አይደለ? እሱን እኮ ምልክ እሱን አባቴ ብሎ ጠርቶታል ነው ምልክ አባቴ ብሎ አምላኬም አባቴም ብሎ ጠርቶታል። ርዕስ አትቀይርና አሁን ስለ አምላክነቱ ስለ አላህ አምላክነት አላህን ሲጠሩ ነበር ወይ ብለህ እንደጠየቅከው እሱን እንጨርስና አምላክ አለ አባት ይባላል ወይ አይባልም ወደሚለው እንመጣለን። ገብቶሃል አይደለ? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስም ሄደን ስናይ ጊዜ አምላክን አላህ ብሎ ይጠራ ነበር። የኢየሱስ ክርስቶስ አምላክ አላህ ነው። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ሄደህ ብታዩ አረበኛውን መጽሐፍ ቅዱስ ሌሎችንም ቦታ ላይ ኢየሱስ ክርስቶስ አምላክ ብሎ የሚጠራው አላህን ነው። ገብቶሃል አይደለ? እንደተገናኘ ይህ ነው። አሁን አባት ተብሎ ይጠራል ላይጠራም ወይ ወደሚለው እንምጣ። ወደ እሱ እንሂድ። ሪች አሁን እሺ ቆይ እሺ አምላክ እሺ አንተ ባልከው መልኩ እንሂድና አባትን ቶ ብለኸኛል። ስለዚህ አባትን እንተውና እንደ አምላክ አላህ ብለው አምላክ ብለው ይገዙለት ነበረ። ለምሳሌ ሐዋርያት አላህ ብለው ነበር የክርስቶስ ተከታዮች። አላህ መጽሐፍ ቅዱስ ሊያሳይሽ ችግር የለውም። ዓለም ላይ በርካታ መጽሐፍት ማነው
የአረበኛውን መጽሐፍ ቅዱስ ላሳየሽ፣ ችግር የለውም። አምላክን አላህ ብለው ነበር የሚጠሩት። አላህ የሚለው ሴንስ አምላክ በሚለው በዛ መልኩ ከተቀመጠ ምናልባት ከቋንቋው ደረጃ ስለማላውቀው በዛ መልኩ ሊቀመጥ ይችላል። ግን ደግሞ እናንተ በምትሉት መልኩ አላህ ብለው የሚጠሩት አምላክ በሚለው አይደለም። አምላክ የሚለውን ቦታ አይደለም የሚያሳየህ። አምላክ የሚለውን ቦታ ኢላህ ብሎ ያስቀምጥልሃል። እግዚአብሔር ብላችሁ ያስቀመጣችሁበት ቦታ ላይ ግን ኢትዮጵያውያኖች የአረበኛው መጽሐፍ ቅዱስ ሲላችሁ ብታዩት እንዳለ አላህ ብሎ ነው የተቀመጠው። ያሳየህ እሱ እኮ እግዚአብሔር የሚለውን እኮ እኛ በአምላክ መልኩ እኮ ነው። እግዚአብሔር የሚለው ሲጀመር እኮ የአምላክን ቦታ ተክቶ የሚቀመጥ እኮ ነው። ያንን ቦታ ላይ አላህ የሚለው በአረብኛው ከተተካ አምላክ የሚለውን ወስዶ ነው። አንድ አረበኛ ትችላለህ? አንድ ትችላለህ? የአረብኛማ እኮ ነው በዛ መልኩ የነገርኩህ እኮ አረበኛ ስለማልችል። አረበኛው ልክ እንደምትችል አድርገህ እያብራራልኝ እኮ ነው። አረበኛ ትችላለህ? ላስነብብህ አንድ የመጽሐፍ ቅዱስ ጥቅስ። እንደዛ እኔ እኮ አልችልም፣ በግልጥ እኮ ነገርኩህ። አረበኛ አልችልም። ግን አሁን አላህ የሚለውን በአምላክ መልኩ አስቀምጦት ከሆነ ያንን እግዚአብሔር ብሎ ቢተረጎም ችግር የለውም እኮ ነው። የሚለውን በአምላክ ቦታ አይደለም የሚያስቀምጠው። አምላክ ለሚለው ኢላህ ለሚል ነው የሚያስቀምጠው። ኢላህና አላህ ይለያያል። ኢላህ የሚለውን አምላክ ለሚለው ይጠቀመዋል። ገብቶሃል? አረበኛ መጽሐፍ ቅዱስ ገብቶሃል አይደለ? ኢላህ ብሎ ያስቀምጠዋል። ያኛውን ደግሞ እግዚአብሔር ብላችሁ ያስቀምጣችሁ ቦታዎች እንዳለ አምላክ ብሎ ሳይሆን የሚያስቀምጠው አላህ ብሎ ነው የሚያስቀምጠው። ከፈለክ ላሳየህ። ለምሳሌ ሐዋርያት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? የአረበኛ መጽሐፍ ቅዱስ ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ላሳይ። እሺ አሁን ቆይ፣ እሺ እሱን ዘፍጥረቱን እንተውና፣ እሺ ቆይ ሐዋርያት አምላክ ብሎ ጠርተዋል አላህን አምላካችን ብለው መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ያሳያለሁ። ኦሪት ዘፍጥረት ተው፣ ችግር የለም። ያው እኮ ነው ኦሪት ዘፍጥረት ላይ እኮ እግዚአብሔር እኮ ነው የሚለው ሲጀመር። አሁን እግዚአብሔር የሚለውን በአምላክ መልኩ ነው የተቀመጠው። ኦሪት ዘፍጥረት ላይ ምዕራፍ 1 ላይ እግዚአብሔርም አለ ሰማይና ምድር እንፍጠር ነው የሚለው። አማርኛ ላይ ነው የሚያስቀምጥልህ። እሺ አዲስ ኪዳን ላይ አላህ ብለው ተጠቅመዋል። ልክ እንደዚህ ብሉይ ኪዳንም እኮ ሐዋርያት አምላካችን ብለው ጠርተውታል አላህን። አዎ በደንብ አምላካችን አንተ ብለው ጠርተውታል ሐዋርያት። እስቲ እሺ አሳየኝ አምላካችን ያሉበትን ማለት ነው። ችግር የለውም። ያው እና የአምላክ ቦታ ላይ ማነው እግዚአብሔር ብላችሁ ያስቀምጣችሁባቸው ቦታ ላይ አላህ ብሎ ነው የሚያስቀምጠው። የአረበኛን መጽሐፍ ቅዱስ ልክፈትልህ፣ ችግር የለውም። አላህ ብሎ ነው የሚያስቀምጡት። ያው እና የሐዋርያት ስራ ይላል። ወደ አማርኛ ከፈለክ ቀይሬ ያሳያለሁ። ሌላ ቦታ አይደለም የከፈኩት። ያው የሐዋርያት ስራ ምዕራፍ 2 ቁጥር 22 አዕማሉ ሩሱል ሲፍር አዕማሉ ሩሱል ይላል። የሐዋርያት ስራ ምዕራፍ 2 ቁጥር 22 ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله لا يعلم الله مثل قالك بقوات وعجائب وآيات صنعها الله بيده እያለ ይናገራል። እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይችን ንግግሬን ስሙ። የናዝሬቱ ኢየሱስ ያው የሱዕ ናስሪ ማለት የናዝሬቱ ኢየሱስ ማለት ነው። ረጅሉን ሰው ነው አለ قد تبرهن لكم من قبل الله ያው አላህ ብሎ አስቀመጠ። አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። ስለዚህ አምላክን ስም አላህ ብሎ ነው አዲስ ኪዳን ራሱ መስቀምጠው። ያው ወደ አማርኛው ላይ ለምሳሌ ችግር የለም። ወደ አማርኛ እዚሁ ቀይሬ ላሳየህ። እሱ ራሱ ነው የአማርኛው ላይ አንተ እንደምታምነው እግዚአብሔር ብሎ ነው የሚያስቀምጥልህ። ወደ አማርኛ መጽሐፍ ቅዱስን ሲተረጉሙ በትክክል አልተረጉሙትም። አላህ የሚለውን እግዚአብሔር ብለው ተክተዋል። ተርጓሚዎቹ ትክክል አይደሉም እያልክ ነው። የሀገራችን ክርስቲያኖች የአምላክን ስም ራሳቸው ሰይመው ሰጧቸው እግዚአብሔር ብለው። የትኛውም ዓለም ላይ ብትሄድ እግዚአብሔር የአምላክ ስም ነው ብትል አይሰሙም። የትኛውም የአረብ ክርስቲያኖች ጋር ሄድና ግብጽ ለምሳሌ ሄዳ የአምላክ ስም እግዚአብሔር ነው ብትል አይሰሙም በጭራሽ። አላህ ነው የሚለው። ያው ይሄ የራሳቸው የግብጾች መጽሐፍ ይታያል። እዚህ ጋር ይሄ እንዳው መውቂዓን በተክለ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። የግብጽ ኦርቶዶክስ ቤተክርስቲያን አባ ተክለ ሃይማኖት የኢትዮጵያውን በጣም ታከብራለች፣ ትወዳለች። በሱ ስም ነው የሰየመችው ሁሉ ዌብሳይቷን። ያው ተክለ ይላል ይታያል። እዚህ ጋር ሰን ተክለ ይላል። መውቂዓን በተክለ ሃይማኖት ይላል። የአረበኛው አባ ተክለ ሃይማኖት ዌብሳይት ብሎ እዚህ ጋር አስቀምጦልሃል እኮ። አምላክ የሚለውን እኮ አሁን እግዚአብሔር የሚለውን በአላህ ሲተካውን ለምሳሌ አምላክ የሚለውን ሊወክል ከሆነ እኮ እንደዛ ነው እኮ። አምላክ የሚለው ኢላህ ብሎ ነው የሚያስቀምጠው አልኩ። ኢላህ ማለት አምላክ ማለት ነው።
ኢላሁ ረቡና የሱዕ አልመሲህ ይላል። ሌላ ቦታ ላይ የጌታችን የኢየሱስ ክርስቶስ አምላክ የሚለውን ለምሳሌ ኢላህ ብሎ ያስቀምጠዋል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደለ? አምላክ ለሚለው እዚያ ቦታ ላይ ኢላህ ብሎ ነው የሚያስቀምጠው። ከፈለክ ላሳየህ አንዴ ኤፌሶን ምዕራፍ 1 ቁጥር 3 ላሳየህ። እሺ ከላይ ያለው ልጅ ሰላም ብያለሁኝ። አንዴ ያውና የራሳይህ እዚች ጋር የኤፌሶን ነው ይታያል። እዚህ ጋር ይቅርታ ፊልጵስዩስ ማን ነው? አዎ ኤፌሶን ምዕራፍ 1 ቁጥር 3 ምን ያህል እዚህ ጋር ቁጥር 3 ላይ ያው ሙባረክ አላህ አቡና ረቡና የሱዕ አልመሲህ الذي باركنا بكل بركة في السماوات في المسيح ቁጥር 17 ላይ ላሳይህ ከይዕጢኩም ኢላሁ ረቢና ኢላህ የሚለውን አምላክ ለሚለው እዚህ ጋር ኢላህ ብሎ አስቀምጦታል። ይታያል። ኢላሁ ረቢና የሱዕ አልመሲህ የጌታችን የኢየሱስ ክርስቶስ አምላክና አባት እያለ አስቀምጦታል። ኢላህ ማለት አምላክ ማለት ነው። ስለዚህ እግዚአብሔር ለሚለው ቦታ ላይ እንዳለ አላህ የሚል ቃል ነው የአረበኛ መጽሐፍ ቅዱስ የሚያስቀምጠው። ከላይ ያለው ልጅ ሳውዲ የምትባለው ልጅ ሰላም እንዴት ነህ? ይሰማል? ለሌሎች በድል እንስጣቸው። ትቀጥላለህ። አብሽር፣ ችግር የለውም። ይሰማል? አቋርጬ ልውጣ መሰለኝ። እንትን ውስዊ በጣም አመሰግናለሁ። ግን እንትን ወርጄ እንድሰማክ ማለት ነው እንትን የኮሚኒቲ ያልኩህን ግን እሱን ነገር ብታሳየኝ በጣም ደስ ይለኝ ነበር። በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ያልኩህን እንደ ኮሚኒቲ አላህን አምላክ ብሎ የሚከተሉ ካሉ ብዬ ያልኩህን በመጽሐፍ ደረጃ በታሪክ ደረጃ የተቀመጠ ነገር ካለ የሆነ ነገር ብቻ ብታሳየኝ ደስ ይለኛል። ኦኬ እንግዲህ አንተ ከቁርአን በፊት ከሆነ የምትለው እሱን እያሳየ አንተ ከቁርአን በፊት ነው የመጣው መጽሐፍ ቅዱስ ይብለህ ታምናለህ አይደል? በአንተ እምነት በራስ መጽሐፍ አሳየው እኮ አምላክን አላህ ብለው እንደሚጠሩና እንደሚገዙ አላህን ይወታል አይደል? የራስ መጽሐፍ እየመጣልህ ከራስ መጽሐፍ አሳየው። አንተ እንዳንተ እምነት ከቁርአን በፊት የተጻፈ መጽሐፍ ነው ብለሃል። ከዚህ የበለጠ እውነት ምን ይምጣላችሁ? ከራሳችሁ መጽሐፍ ካገኛችሁ ልትደሰቱ እኮ ነው የሚገባው። በራስህ መጽሐፍ ላይ ሐዋርያቶች እንዳለ አምላክን አላህ ብለው እንደሚጠሩ በማስረጃ አሳየው። ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚባለው። ይወታል አይደል? አሁን እኮ አምላክን አላህን ይጠሩ ነበር፣ ይገዙ ነበር። አንተ ያልከውን እኮ እንዳልቀበልህ ምን አለ መሰለህ፣ ሐዋርያት አምላክ ባሉበት እግዚአብሔርን በጠሩበት አምላክ ባሉበት አጠራር አደሲም ታይም ደግሞ አባታችን ብለውም ይጠሩታል። አባት ተብሎም ይጠራል። አባት ብሎ መጠራቱ ደግሞ እና በእናንተ በኩል ያለውን እንደ ትክክል እንዳልሆነ ነው የሚያሳየው። አባት ሲባል ምን ለማለት ነው? የጸጋ አባትነት ማለት ነው። አሁን አላህ ለእናንተ የጸጋ አባታችሁ መሆን ይችላል። የጸጋ አባት ማለት ምን ማለት ነው? አባት ማለት እንደሱ ነው። ስለዚህ የኢየሱስ ክርስቶስን አምላክ አባቱ ሲባል ጊዜ የጸጋ አባቱ ነው ማለት ነው። ኢየሱስ ክርስቶስ ከእሱ አንጻር ሲነገር የባህሪ ነው። የባህሪ ልጁ አንድያ ልጁ ተብሎ እንደሚገለጠው ለኢየሱስ ክርስቶስ ሲገለጥ እንደዛ ነው። ለእኛ ግን የባህሪ ልጁ ነው የሚለው የቱ ጋር ነው ያለው? ኢየሱስ ክርስቶስ የአምላክ የእግዚአብሔር የባህሪ ልጁ ነው የሚለው የቱ ጋር ነው ያለው? የባህሪ ልጁ ብሎ የባህሪ ልጁ የሚለውን በመልኩ ታውቃለህ መሰለህ። አሁን ለምሳሌ ሮሚ 8:32 ላይ ለገዛ ልጁ ያራራለት ነገር ግን ስለኛ አሳልፎ የሰጠው ብሎ ይገልጿል። አሁን ለምሳሌ እዚህ ጋር የገዛ ልጁ ይሏል። የገዛ ልጅ ማለት ልክ ዮሐንስ 1:10 ቤት አካባቢ ላይ the only begotten son ብሎ እንደሚያስቀምጠው ማለት ነው። የባህሪ ልጁ ነው የሚል አንዲትም ቦታ ላይ የለም እኮ አልኩህ እኮ the only begotten son ማለት ምን ማለት ነው? ብቸኛ ልጅ አንድያ ልጅ ማለት ነው። ልክ በዛ መልኩ ክርስቲያኖች አይጠሩ። አልጠየቅኩም። እሱም የባህሪ ልጁ ነው የሚል የለም እያልኩህ ነው። እኔ ደግሞ እያልኩህ እኮ ነው የባህሪ ልጅ የሚለው የሚያሳየው ኦንሊ ቢጋተን ማለት አንድ የገዛ ልጁ እያለ እኮ እየገለጸው አንድያ ልጅ ማለት ነው። ጥያቄው ወገናችን የባህሪ ልጁ ነው ኢየሱስ ክርስቶስ የሚል የትም ቦታ ላይ አልተቀመጠም። የባህሪ ልጅ የሚባል ነገር የለም። እንደዛ የሚል የለም መጽሐፍ ቅዱስ። እሺ ለምሳሌ ቆይ ማቴዎስ ነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ እስቲ አንብብልኝ። የባህሪ ልጁ ነው የሚል ቃል ልትሰጠለው ወይንስ ምንድን ነው?
ሳታደክመን በፊት አንድ ያንብብልን ወይ እኔ ላንብበው? እየጠየቅከው ለመለስልኝ ከእሱ ላይ ከሆነ የምታወራው ማለት የባህሪ ልጅ ነው የሚል ልታሳየን ነው ወይንስ ምንድን ነው? አልኩ እኮ የባህሪ ልጅነትን የሚያሳይ አገላለጽ አለ። አሁን እዛች ጋር ልክ በዛ መልኩ የምፈልገው የባህሪ አባቴ ነው እግዚአብሔር ያለበት ኢየሱስ ክርስቶስ አለ ወይም አንድ ሐዋርያ ኢየሱስ ክርስቶስ የአብ የባህሪ ልጅ ነው ብሎ ይተናገራል? የዮሐንስ ወንጌል ምዕራፍ 5 ትንሽ አንብብልኝ አንዴ እኮ መለስና ከዚያ በኋላ ማስረጃ ስጠይቅህ ትሰጠኛለህ። እንደዛ ብሎ ይተናገራል ወይ? እሺ አሁን ለምሳሌ መጽሐፍ ቅዱስ ላይ አንድያ ልጅ ወይም ደግሞ the only begotten son ተብሎ የተገለጠ ሌላ እንትን የለም፣ ደቀ መዝሙር የለም። በዛ መልኩ የተገለጠው እሱን ያ የባህሪ ልጅነትን ያሳያል ነው እኮ ምልክ የባህሪ ልጅ አሁን ልጅ ነው የሚል ያሳየን ነው ጥያቄው። እሱ የሚል አለ የለም? the only begotten son እያልኩ እኮ ነው። ይሄ በግልጽ አያሳይም ነው ምንድነው? ቆይ አንተ ሐሳብ ያልገባኝ the only begotten son ይላል። አሎ የባህሪ ልጅ ነው የሚባል ነገር የለም ወገናችን፣ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ልጅ ሲባል ከምን አንጻር ነው? እግዚአብሔር ኢየሱስን ወልዶታል ስትል አንተ ከምን አንጻር ነው? ለምሳሌ እስኪ ንገረኝ። ቃሉ ከመሆኑ አንጻር ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል። ዮሐንስ 1:1 ላይ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዛ ቃል የሚለው ለክርስቶስ የተገለጠ ነው። ወደ ዮሐንስ ነው ግን ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ ብሏል አላለ? እግዚአብሔር ቃል ነኝ ብሏል አላለ? የምን እኔ እግዚአብሔር ቃል ነኝ ብሏል ኢየሱስ ክርስቶስ? የእግዚአብሔር ልጅ ወይስ የእግዚአብሔር ቃል? እግዚአብሔር ቃል ነኝ ብሏል ወይ? አሁን ቆይ ኤግዛክት ወርድ ነው እንዴ የፈለከው ወይስ ምንድነው? አዎ እንግዲህ ያማ ኤግዛክት ወርድ ፋላሲ ነው። ምክንያቱም እያንዳንዱን ነገር እኔ በፈለኩት መልኩ መጽሐፍ ቅዱስ ላይ ላገኘ ማለት ያ ኤግዛክት ወርድ ፋላሲ ነው። እኔ በፈለኩት ሳይሆን አንተ እንዳልከው ነው። ወደ ራስህ ነው ማለት አንተ ራስህ እግዚአብሔር ቃል ነው ኢየሱስ ክርስቶስ እግዚአብሔር ለምሳሌ እሺ ዮሐንስ 1:1 ላይ አሁን ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበረ ይላል። ያ ደግሞ ቁጥር 14 ላይ ወደው ቃልም ስጋ ሆነ ይላል። ስለዚህ እግዚአብሔር የነበረ ግን ስጋ የሆነ ሌላ አካል በመጽሐፍ ቅዱስ ልታሳየን ትችላለህ? ሌላ ስለማሳየት አይደለም ጥያቄው። ቆይ አንዴ በመጀመሪያ ቆይ አንዴ አዳምጠኝ። መጀመሪያ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ አላለም አይደለም? በእሱ መልኩ ኤግዛክት ወርድ ፋላሲ አትስራኩ ነው። አሁን እኮ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይኸውልህ ወደሱ እንመጣለን። ኢየሱስ ክርስቶስ እንደዚህ ነው አልከኝ። ከዛ እኔ በዚያ ላይ ጥያቄ ሳነሳልህ ጊዜ እንደሱ ብለህ መጠየቅ አትችልም አትጠይቅም ትላላችሁ። አያስኬድም። እንደዛ መጠየቅ የማልችል ከሆነ ያን ቃል አትናገር አንተ ባለርላ ኢየሱስ ክርስቶስን እግዚአብሔር ቃል ነኝ አላለም። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ስለ ቃልነቱ የተናገረበት አንዲትም ቦታ ላይ የለም። አሁን እሺ ቆይ ላሳይከው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ይላል። መጀመሪያ ከቁጥር 1 ላይ ምን ይላል? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። በመጀመሪያ እግዚአብሔር የነበረ ስጋን የተዋሃደ ወይም ስጋ የሆነ በመጽሐፍ ቅዱስ ላይ ሌላ ከኢየሱስ ክርስቶስ ውጭ አለ? ተዋሃደ የሚል ቃል አለ መጽሐፍ ቅዱስ ላይ? ምን አለ? ተዋሃደ የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? ችግር የለም። እሱን ተው። ቃልም ስጋ ሆነ በሚለው ቃል ስጋ የሆነ እግዚአብሔር የነበረ ስጋ የሆነ ሌላ አካል አለ በመጽሐፍ ቅዱስ? ይሄ አንዴ እሱን ለኢየሱስ ክርስቶስ እስካደረግክ ድረስ ልትጠይቅ ነው አንተ። አንደኛ ተዋህደ የሚል ቃል የለም መጽሐፍ ቅዱስ ላይ አይደለ? ሁለተኛ ሆነ ነው የሚል አይደለ? አሁን ቃል አስለቀማ ነው። አሁን እዚህ ጋር ያ ኢየሱስ ክርስቶስ ነው ካልክ፣ በመጀመሪያ እግዚአብሔር የነበረው ነው ካልከኝ፣ ስጋ ምንድን ነው? ፍጡር ነው ፈጣሪ? ስጋማ ፍጡር ነው። በጣም ጥሩ ፍጡር ነው አይደለ? ስለዚህ ቃል ስጋ ሆነ ስትል ጊዜ እግዚአብሔር ነው ቃል አይደለም? እግዚአብሔር ፍጡር ነው። እግዚአብሔር ነው ቃል እግዚአብሔር ነው። ኦኬ በጣም ጥሩ። እግዚአብሔር ፍጡር ሆነ ማለት ነው አይደለ?
የፍጡሩን ስጋ የራሱ አደረገ ከማለት አንጻር የተነገረ ነው። አሁን እኮ መጽሐፍ ቅዱስን እኮ ይሄንን ተረጉሙ፣ ምክንያቱም የኛ ነው መጽሐፍ ቅዱስ ሆነ ነው በመልኩ መረዳት እንዳለብን። እግዚአብሔር ስጋ ሆነ አይደለ? ስጋ ፍጡር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ሆነ የሚለው መጀመሪያ ያልነበረን አሁን የራሱ ሲያደርግ የገዛ ምንድነው? አሁን ለምሳሌ ሮሜ 1:3 ላይ ምንድነው የዳዊትን ዘር ያዘ ከሚለው አንጻር እዛ ጋር ለምሳሌ ተናግሯል። ሮሜ 1:3 ላይ በዛ መልኩ ነው እዚች ጋር ቃልም ስጋ ሆነ ሲል የመጀመሪያ ያለ ቃል በቃልነት ደረጃ በእግዚአብሔር ዘንድ የነበረው ያ ቃል ስጋ ከዛ በኋላ የራሱ ማድረጉን የሚያሳይ ነው። በዛ መልኩ የተቀመጠው አደረገ የሚልማ ሆነ ነው የሚለው አደረገና ሆነ ሰማይና ምድር ናቸው። ስጋ ሆነ አልከ። ስጋ ምንድነው? ስለ ፍጡር ነው አልከ። ስለዚህ እግዚአብሔር አደረገ እኮ አይደለም። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ስጋ ሆነ ስንል ጊዜ ስጋ ሆነ ሲል በዛ መልኩ አይደለም እኮ አልኩ። አሁን መጀመሪያ ቃል ነበረ ይላል። ከዛ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነበረ። ከዛ በኋላ ያ ቃል ደግሞ ስጋ ሆነ ሲል ያ መጀመሪያ በእግዚአብሔር መልክ ይኖር የነበረው ልክ ፊልጵስዩስ ምዕራፍ 2 ላይ እንደተነገረው በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን ወይም ደግሞ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ አልቆጠረም። የባሪያን መልክ ያዘ ይላል። ለምሳሌ እዛች ጋር በዛ መልኩ የተነገረ ነው እኮ ለመጽሐፍ ቅዱስ ላይ ያለው። ስለዚህ ስጋ ሆነ አይደለ? ያ ስጋ ፍጡር ነው አይደለም? ስጋማ ፍጡር ነው። ስጋ ሲጀመር እኮ አምላክ ነው እኮ አላልኩም? በመጀመሪያ ክርስቶስ ሳይዋሃድ በፊት ስጋ ሲባል አሁን ለምሳሌ ለብቻ ፈጥሮ ከዛ በኋላ ስጋው ካደገ በኋላ የሚዋሃደው ነገር ሳይሆን እመቤታችን ያለችው መጀመሪያ ያ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋው ሳይዋሃደው በፊት የእመቤታችን ነበረች፣ ሌላ ስጋ የለም። ግን በማህፀኗ ሲያድር ክርስቶስ ምንድነው ቃል የነበረው በእግዚአብሔር ዘንድ የነበረው ያ አምላክ በእመቤታችን ማህፀን ሲያድር ያ ያነሰዋል ማለት ነው። የራሱ ያደርጓል። ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ማለት ነው። ዋና ያነሳው ሳይሆን ጥያቄ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? የኢየሱስ ክርስቶስ ስጋ ተብሎ ሳይሆን የሚገለጠው አሁን ኢየሱስ ክርስቶስ በስጋ ብትለኝ ልክ ነው። ኢየሱስ ክርስቶስ በስጋ በስጋ ነው የሚባለው። የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? ስጋ ተብሎ የኢየሱስ ክርስቶስ ስጋ ተብሎ አይገለጽም። በስጋ ተብሎ ነው የሚገለጸው። በስጋና ስጋ ይለያያል። አሁን እኮ ያንተ አገላለጽ እኮ ትክክል አይደለም። ስማኝ ወንድም መሪች ሰላም። እሺ ሰላም፣ እንዴት ነህ? አለን መጥቻለሁ። እሺ ዝም ብዬ እያዳመጥኩ ነበርኩ። እሺ መጥቻለሁ። አንተ ጋር አለ መሰለኝ እንትኑ መጽሐፍ ቅዱስ አለ መሰለኝ። እቺን እስቲ ይሄንን አንብብልኝ አንዴ። እሺ የትኛው? አሁን እኔ ጥያቄ የሆነብኝ ነገር አንተ ብዙ ጊዜ ስታወራ ከኢየሱስ ክርስቶስ ወይም እግዚአብሔር አይደለም እሱ መልእክተኛ ነው እንጂ እግዚአብሔር አይደለም ብለህ ነው የምታወራው። እና ደግሞ እንደዛ ነው የሚለው። እኔ ደግሞ ዛሬ እዚህ ከመጽሐፍ ቅዱስ ያገኘው ጥቅሶች አለ እኔ ጋር። አሁን ይሄንን ጥቅሶች ይሄንን አንብብልኝ እስቲ። ከአዲስ ከብሉ ሙስሊም ነህ ክርስቲያን? ኖ ክርስቲያን ነኝ። ስለዚህ ይሄን ጥያቄ አንብብልኝ እስቲ። ይሄን እንትን አንብብልኝ እስቲ። ቆይ ክርስቲያን ነህ አይደለ? ሳውዲ መሐመድ የሚለው ስምህ ነው? ስሜ ነው። ልክ ነው። መሐመድ ሙስሊም ነበርክ መጀመሪያ? አዎ በልጅነቴ በዛን የተወለድኩት። ከዛ ያው በእናት በኩል በእንትን ክርስቲያን ነው። እናትህ ክርስቲያን ነው አልነበረም? ሰው ሙስሊም ነው። ህፃን እያለህ ነው በዚያ በቤተሰቦችህ ማለት ነው አይደል? በእናቴ በኩል ማለት ነው። ችግር የለውም። እሺ ማንበብ የምትፈልገውን ጥቅስ ንገረኝ። እሺ ዮሐንስ ኢየሱስ እግዚአብሔር እንደሆነ ዮሐንስ ምዕራፍ 13 ቁጥር 13 ላይ ይናገራል። እንደገና ደግሞ ኢሳይያስ ነብዩ ኢሳይያስ
አስጨርሰኝ። ጥቅስ ወደ ጥቅስ መዝለል ሳይሆን አንዱ ጥቅስ ጨርሳ ዮሐንስ ኢየሱስ እግዚአብሔር መሆኑን ይናገራል አልከን። የትም ቦታ ላይ ዮሐንስ ኢየሱስ እግዚአብሔር ነው አላለም። እሺ አንብበው። ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። ከዛስ እሺ እናንተም እሺ ቀጥል። የታለ ኢየሱስ ቀጥል። ምን አለ? ጨርሰዋ መጀመሪያ። እሺ ቀጥል። ሻቢዎች እኔ ጋር ስለሌለ እኮ ነው። አጣው እኮ ቅድም አጥቼ እኮ ነው ወደ እንትን የመጣው። ዛህራ እንደ አንብቢ። ዛህራ አለሽ ሜትሽ ናንሽ አይደለም። ዮሐንስ ኢየሱስ ራሱ እግዚአብሔር መሆኑን አያምንም። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል ኢየሱስ ዮሐንስ ወንጌል። እሱም ጥቅሳም በለኛው ጊዜ እሺ ቆይ አንዴ የሚያነብለት ካለ አስገባቸዋል ጊዜ ምዕራፍ 13 ከቁጥር 13 እናንተ መምህርና ጌታ ትሉኛላችሁ እንዲህ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እላችኋለሁ ባሪያ ከጌታ አይበልጥም፣ መልእክተኛም ከላኪው አይበልጥም ይላል። እዛው ቁጥር 13 መጨረሻ ላይ ምን ይላል? ወደ ቁጥር 14 ሳያልፍ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። እናንተ መምህርና ጌታ ትሉኛላችሁ እኔም እንደዚሁ ነኝ እያለ እኮ ነው። እሱ ትቀጥላለህ። ቀጥል። ጌታ የሚለውን ማለት ፈልገው አይደለ? ሰራው የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይስ አይደለም? ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ በመደረግ የተገኘ ጌትነት ነው። ጌትነቱ ያ ማለት የስልጣን ሹመት ነው ማለት ነው። እዚህ ላይ እኮ እንደሚገልጸው ከሆነ ያው የሱ ደቀ መዝሙርቱ እኮ ነው እንደዚህ እያሉት ያሉት ማለት ነው። እንደውም አንዴ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው ወይስ አይደለም? ተደርጎ ነው። ጌታ ተደርጎ ነው አይደል? እሺ ነው እያሉ እኮ ነው እነሱ። እሱ ዮሴፍ ጌታ ነው አይደለ? ዮሴፍ ነው ጌታ አይደለም። እሱ ጌታ ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ያለ ዮሴፍ ራሱ ይናገራል። ኢየሱስ ክርስቶስ እንዲሁ ጌታ ተደርጎ ነው። ኢየሱስ በመደረግ የተገኘ ጌትነት አይደለም እያሉ ነው። ሸምሰድን አጣላቸው። አንድ ኢየሱስ ክርስቶስ ራሱ ጌትነቱ በመደረግ ያገኘው ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው፣ በመደረግ የተገኘ ጌትነት ነው። ልክ እንዲሁ ዮሴፍንም እግዚአብሔር ጌታ አደረገው በተባለበት ልክ ማለት ነው። እግዚአብሔር ዮሴፍንም ጌታ አድርጎታል፣ ኢየሱስንም ጌታ አደረገው አለ። ሌላ ነገር የለውም። አይሽ እሺ እንግዲህ እዚህ ላይ ጌታ ተደርጎ ነው ካልከኝ ኢሳይያስ በብሉይ ኪዳን ማለት ኢሳይያስ ምዕራፍ 9 ቁጥር 6 ላይ እኮ ስለ ኢየሱስ መምጣት እኮ እዛ ላይ ተናግሯል እኮ። እስቲ አንብብልኝ ወደዛ ሄድና። መናገሩ ችግር የለብንም እኮ ገናች። አሁን ስለ ጌትነት ጨርሳ አንድ ጊዜ ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? እሱ በራሱ እኮ ነው እንደዛ ያለኝ እኮ። እናንተ መምህርና ጌታ ትለኛላችሁ እኔም እንደዛው ነኝ ያለው ገናችን። ያ ጌትነቱ ግን እንዴት ነው ስንል ጌታ ተደርጎ ነው እያለን ነው መጽሐፍ ቅዱስ። ምን ትላለህ? ያውጡልህ መጽሐፉን አካላየሁ ከዚህ በፊት አይቻለሁ በደንብ ያነበብኩ። ስለዚህ ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው አይደለም? እሺ ተደርጎ ነው እንበልሽ። አለቀ በቃ። ታዲያ የተደረገ ጌትነት ደግሞ ስልጣን ነው። አምላክ ጌታ ይደረጋል? አይደረግም በፍጹም። በራሱ ጌታ ነው። ኢየሱስ ክርስቶስ ወደ ሰማይ ከት ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይመሰክራል። አብ ጌታ ተደርጎ ነው? በፍጹም አይደለም። ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ያገኘው ጌትነት። ያ ማለት ስልጣን ሹመት ነው። ስልጣንና ሹመቱን ደግሞ ያስረክባል መጨረሻ ላይ ኢየሱስ ማለት ነው። ተመልሶ ሲመጣ ምን ሊያደርግ ነው የሚመጣው? ሲመጣ መስቀልህን ሊሰብር
ለምሳሌ ምን አለ? ወየክሲሩ ሰሊብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ መስቀልንም ይሰብራል አሉ። ሁለተኛ የቀረው ጊዜ አለች፣ የተወሰነችለት ጊዜ አለች በምድር ላይ እንዲኖር። ያችን ኑሮ ያችን ህይወት ይኖራል። ከዛ ለማንኛውም ሰው ይሞታል፣ ለማንኛውም ሰው ይሞታል። እርሱ እውነተኛውን የእስላምን መንገድ ለሰዎች ሊሰብክ ይመጣል። ወየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ሰዎችንም ወደ አላህ ዲን ወደ እስላም ይጠራቸዋል። እንዲሁም ሐጅ ያደርጋል፣ ዑምራ ያደርጋል። የንዚሉ ዒሳ ብኑ መርየም ፊ አኺሪ ዘማን ፈየክሲሩ ሰሊብ ወየሐጅ ወየዕተሚር አሉ። ሐጅ ያደርጋል፣ ዑምራ ያደርጋል እያሉ ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። እዛ ለማንኛውም ሰው የሞትን ጽዋ ይጎነጫል፣ ይሞታል። ዓለም ትቀጥላለች። ከዛ በቃ ጥያቄውን ለዛሬው እዚህ ላይ ይውቃው። ይሄን ያለው ጥያቄ ያው እንግዲህ የተወሰነ ጊዜ ስጡኝና ከዛ አንብቤም እመጣለሁ። የጌታ ልጅ ሰላም፣ እንዴት ነህ? አሎ ሰላም ነው። እንዴት ነው? እንዴት ነህ? ደህና ነህ? ደህና። እሺ አብዲ ይላል ስምህን ስናየው ሙስሊም ነበርክ እንዴ? የጌታ ሰው አንዴ አብዲ የሙስሊም ስም ነው እንዴ? ነው አብዲ የሚለውን በአብዛኛው ሙስሊም ስለሚጠቀመው ብዬ ነው። ክርስቲያን ነህ? ከመጀመሪያው አይነት ሙስሊም ነበርክ? አይ አብዲ ነው ስሜ። ኦኬ አብዲ ነህ፣ ክርስቲያን ነህ አይደል? ክርስቲያን ነኝ። ኦኬ አይሽ፣ ጥያቄ ምንድን ነው? ስለ ቁርአን ነበር። ጠይቅሽ። እውነተኛ የአምላክ ቃል ነው ወይ? ያው በደንብ ማረጋገጫ። ምን አይነት ማረጋገጫ ልስጥህ? ምረጥ። ብቻ የተጻፈ ነገር ይሁን። እንደዛ ከሆነ ቃል በቃል ራሱ አምላክ ከእኔ ዘንድ ከእኔ ከአምላካችሁ ከአላህ ዘንድ የመጣ ቃል ነው ብሎ ይነግርናል። እሺ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። አሸናፊና ጥበበኛ ከሆነው ከአምላካቸው ዘንድ የተወረደ መጽሐፍ ነው ይለናል። ያው አይ ውስጡ ተአምር ይዟል። ውስጡ ተአምር ይዟል። አምላክ አላህ ሱብሓነሁ ወተዓላ በርካታ ተአምራቶችን በእርሱ ውስጥ ተናግሯል። የሰራቸው በነቢያት በኩልም ራሱ ያደረጋቸውንም ሁሉ ይዟል። ለምሳሌ ሙታንን ማስነሳት ተአምር አይደለም? አምላክ ሱብሓነሁ ወተዓላ በነቢያቱም በኩል ራሱ ያደረገ እነዚህን ነገራቶች አሳይቷል። በሱረቱል በቀራ ላይ ሌሎች ስራዎች ላይ የሚገኙ ልጆች ማንጋር የሚረዱ ልጆች እሺ። እና ያን ሁሉ ተአምር አምላክ አላህ ሱብሓነሁ ወተዓላ በነቢያቱም በኩል እንዲሁም በራሱ አድርጓል። ፍጥረትን ሁሉ ያስገኘው ራሱ እንደሆነ በበርካታ ቦታዎች ይናገራል። ኸለቀ ሰማዋት ወልአርድ እያለ ይናገራል። ሰማያትን ምድር ፈጠርኩኝ እያለ ይናገራል። ወሚን አያቲሂ ሌይል ወነሃር ወሸምስ ወልቀመር፣ ከተአምራቶች መካከል ሌሊት፣ ቀን፣ ፀሐይ፣ ጨረቃ እነዚህን እያለ ይናገራል። እነዚህን ሁሉ የሰራቸው የፈጠራቸው እርሱ እንደሆነ ልክ እንዲሁም ሙታንን ማስነሳት ተአምራቶችን ይሰራ ነበር። ፈአማተሁ ላህ እያለ ቃል በቃል ይናገራል። አንድን ሰው ለ100 ዓመት ያክል ሙት አልኩት፣ ከሞት ዓመቱን በኋላ ቀሰቀስኩት እያለ ይናገራል። ثم بعثه። ልክ እንዲሁ ደግሞ በዋሻው ሰዎች ላይ የሰራው ተአምር እሱም ድንቅ ተአምር ነው። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا። ከድንቅ ከተአምራቶች መካከል እያለ የዋሻውን ሰዎች ገልጻቸዋል። የሆኑ ሰዎች አላህ ሱብሓነሁ ወተዓላ ለ309 ዓመት ያክል እንቅልፍ ለቀቀባቸው። ቃልሞት ማይበሉ ማይጠጡም ግን ይኖራሉ። እንቅልፍ ተኝተው ማለት ነው። አስበዋል? እንዲህ አይነት አለ እዚህ ዓለም ላይ እየተደረገ። ይሄ ድንቅ ተአምር ነው። ለ309 ዓመት ያክል የዋሻው ሰዎች እንቅልፍ ላይ ተለቀቀባቸው። ከዚህ አላህ አስነሳቸው። ወከዛሊከ በዐስናሁም ማለት ልክ እንዲሁም ቀሰቀስኳቸው አስነሳቸዋል።
እየተሳአሉ በይነሁም በመካከላቸው ይጠያየቁ ዘንድ ቃለ ቃኢሉ ሚንሁም ከም ለቢስቱም ቃሉ ለቢስና የውመን አው በዕደ የውም እያለ ይናገራል። እና እንዲህ አይነት በርካታ ተአምራቶችን አምላክ አላህ ሱብሓነሁ ወተዓላ እንዳደረገ ይናገራል ማለት ነው። እሺ አይ በጣም አመሰግናለሁ። እሱ እንግዲህ አንብቤ ጥያቄ ካለኝ መልሼ መጥቻ እጠይቃለሁ። አይ አመሰግናለሁ። እሺ ልጆች ልውጣ መሰለኝ። እዚህ ይሄኛው ቻርጀሪ የተበላሽ ቻርጅ ነው ታውቃላችሁ። ብዙ አያደርግም። ሌላ ቻርጅ ገዝቼ ልምጣ። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዋና እንገናኛለን።